ምርጫ ቦርድ በአማራ ክልል የጸጥታ ስጋት ምርጫ ሂደቱ ላይ ችግር ፈጥሯል ያለ ሲሆን የአማራ ክልል ፖሊስ መምሪያ ደግሞ በታላቅ ድልና ስኬት ተጠናቋል ሲል ገለጸ። ይህንን መረጃ ይዘናል እናካፍላችኋለን። በህወሓት ዳግም የተቋቋመው የትግራይ ምክር ቤት ከፍተኛ ሹመቶችን አጸደቀ። አማኑኤል አሰፋን የክልሉ ምክትል ፕሬዝዳንት አድርጎ ሰይሟል። ይህንን መረጃ ይዘናል። ወደ ውጭ ዜና ስንሻገር አሜሪካ በአፍሪካ የሚገኙ ኤምባሲዎችንና ቆንስላዎችን ቁጥር በከፍተኛ ደረጃ ለመቀነስ ማቀዷ ተገለጸ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ክፍት ሆኖ ከሚቀጥሉት ውስጥ ይገኙበታል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ምርጫ ቦርድ በአማራ ክልል የጸጥታ ስጋት ምርጫ ሂደቱ ላይ ችግር ፈጥሯል ያለ ሲሆን የአማራ ክልል ፖሊስ መምሪያ ደግሞ በታላቅ ድልና ስኬት ተጠናቋል ሲል ገለጸ። የአማራ ክልል ፖሊስ ሂደቱን ታላቅ ድልና ስኬት ሲል የገለጸው ሲሆን ምርጫ ቦርድ በበኩሉ በጸጥታ እክል ምክንያት የተስተጓጎሉና ጨርሰው ያልተከፈቱ ጣቢያዎች መኖራቸውን አስታውቋል። የአማራ ክልል ፖሊስ መምሪያ ጠቅላይ መምሪያ ባወጣው መግለጫ ሰባተኛው ጠቅላላ ምርጫ በክልሉ በሁሉም አካባቢዎች በከፍተኛ ህዝባዊ ተሳትፎ በሰለጠነ መንገድና በታላቅ የህዝብ ድል መጠናቀቁን አስታውቋል። ህብረተሰቡ ከጠዋት 12 ሰዓት ጀምሮ በነቂስ በመውጣትና ረዥም ሰልፎችን በትዕግስት በመጠበቅ ድምፁን መስጠቱን የጠቀሰው መመሪያው ይህም ህዝቡ ለሀገር ግንባታ ያለው ቁርጠኝነትና የሰለጠነ ዲሞክራሲያዊ ባህል ዳግም ለዓለም ያስመሰከረበት ታሪካዊ ምዕራፍም ተብሎለታል። ፖሊስ አክሎም የምርጫው ሂደት ለማደፍረስና ሁከት ለመፍጠር አልመው የተንቀሳቀሱ ህገወጥ አባላትን የጥፋት ሴራ ቀድሞ በተዘጋጀ ስልት የመከላከል አቅም ሙሉ ለሙሉ መክሸፉን ገልጿል። ለዚህም ስኬት ለክልሉ ፖሊስ፣ ለመከላከያ፣ ለፌዴራል ጸጥታና ለብሔራዊ ደህንነት አባላት እንዲሁም ለህዝቡ ምስጋና አቅርበዋል። በአንጻሩ የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት በሰጠው መግለጫ በአማራና በኦሮሚያ ክልሎች በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ በተከሰተ የጸጥታ ችግር ምክንያት 143 የምርጫ ጣቢያዎች ጨርሰው ሳይከፈቱ መቅረታቸውን ይፋ አድርጎ ነበር። ከዚህ ቀደምም በክልሉ 8 የምርጫ ክልሎች በጸጥታ ምክንያት ምርጫ እንደማይካሄድባቸው ማሳወቁ ይታወሳል። ቦርዱ አክሎም ድምጽ አሰጣጥ ከተጀመረ በኋላ በጸጥታ ስጋት ምክንያት ሂደት የቆመባቸው የምርጫ ክልሎች መኖራቸውን የጠቆመ ሲሆን ለምሳሌነትም በኩታበር ምርጫ ክልል ስር የሚገኙ 19 ጣቢያዎች አካባቢ ተኩስ በመከፈቱ ሂደቱ ተቋርጦ እንደነበርና ከተወሰነ ጊዜ በኋላ በተወሰኑ ላይ እንደገና መጀመሩ ተገልጿል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በጸጥታ ችግር በተከሰተባቸው አካባቢዎች የደረሰውን ውድመት በተመለከተ ምን አይነት ጉዳት እንደደረሰ ወደፊት እንደሚያጣሩን ተናግረዋል። አዲስ ማለዳ ከተለያዩ ምንጮች ያገኘችው መረጃ እንደሚያመለክተው በደቡብ ወሎ፣ በሰሜን ወሎ፣ በደቡብ ጎንደር ዞኖች በሚገኙ አንዳንድ የምርጫ ጣቢያዎች አካባቢ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ተከስተዋል። በአንዳንድ ቦታዎችም የምርጫ ቁሳቁሶች በታጣቂዎች መወሰዳቸውን መረጃዎች ያሳያሉ። በአጠቃላይ የክልሉ የጸጥታ መዋቅር ምርጫው በሰላምና በከፍተኛ ህዝባዊ መነሳሳት መጠናቀቁ እንደ ትልቅ ስኬትና በታሪክ ማህደር የማይረሳ ድል አድርጎ ሲያቀርበው የምርጫ አስፈጻሚ አካል ምርጫ ቦርድ ግን በጸጥታ እክል ምክንያት ሙሉ በሙሉ ሳይሳኩ ይቀሩና የተቋረጡ የምርጫ ጣቢያዎች መኖራቸውን በማመን በሂደቱ ላይ የነበሩትን ጉድለቶች በግልጽ አካቷል። በህወሓት ዳግም የተቋቋመው የትግራይ ምክር ቤት ከፍተኛ ሹማምንቶችን አጸደቀ። አማኑኤል አሰፋን የክልሉ ምክር ቤት ፕሬዝዳንት አድርጎ ሰየመ። በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመቶችን አጽድቋል። በዚህ መሰረት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎች ሹመቶችም ጸድቀዋል። ሹመቶቹ በጸደቁት በትግራይ ክልል ምክር ቤት በስድስተኛ ዘመን አራተኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈው መደበኛ ስብሰባ ቃለ ጉባኤ በማጽደቅ ላይ ነው። በመቀጠልም በክልል ቢሮዎች አደረጃጀት መዋቅር ላይ የቀረበው የውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምጽ ጸድቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ቀጣይ ዘገባ እናልፋለን። አሜሪካ በአፍሪካ የሚገኙ ኤምባሲዎችንና ቆንስላዎችን ቁጥር በከፍተኛ ደረጃ ለመቀነስ ማቀዷ ተገለጸ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ግን ክፍት ሆኖ ከሚቀጥሉት ውስጥ ይገኝበታል። የአሜሪካ የውጭ ጉዳይ ሚኒስቴር ወደ አሜሪካ ለመጓዝ ቪዛ ለሚጠይቁ የውጭ ሀገር ዜጎች አገልግሎት የሚሰጡ በአፍሪካ የሚገኙ ኤምባሲዎችና ቆንስላዎችን ቁጥር በከፍተኛ ደረጃ ለመቀነስ ማቀዱ ተሰማ። አሶሺየትድ ፕሬስ ከ3 የአሜሪካ ባለስልጣናት ያገኘውን መረጃ ጠቅሶ እንደዘገበው በአሁኑ ወቅት የቪዛ ማመልከቻዎችን በማስተናገድ ላይ የሚገኙት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና
ቆንስላዎች በሚቀጥሉ ሳምንታት ውስጥ ወደ 20 ዝቅ ይላሉ። ለውጡ የሚተገበረበት ትክክለኛ ቀን ባይቆረጥም በሚቀጥሉ ሰኔ ወር ወይም ደግሞ ከግንቦት እስከ ሰኔ 2018 ባለው ጊዜ ውስጥ ተግባራዊ ይሆናል ተብሎ እንደሚጠበቅ ለዜና ምንጩ ስማቸው እንዳይጠቀስ የፈለጉ ባለስልጣናትን ጠቅሶ ዘግቧል። በዚሁም ውስጥ ግን በአፍሪካ የሚገኙ ኤምባሲዎችና ቆንስላዎች በሚዘጉበት ውስጥ ግን በአዲስ አበባ የሚገኘው የአሜሪካ ኤምባሲ ክፍት ሆኖ ከሚቀጥሉት ውስጥ ይገኝበታል ተብሎ ይታሰባል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።